ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ በፊቱ እንዳላፍር የተጠራው ለታ እለምነዋለው ካሁኑ ይቅርታ ድንግል ሆይ ስላንቺ ነውና መሐሪ አማልጅኝ ከአንድ ልጅሽ ከፈጣሪ ያፈራል ያልነው አትክልት ጠወለጋሉኝ በጠዋት እስኪ ባካችሁ ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል እለ አክናፊሆሙ ነበልባል ወረዱዮም ይትቀበሉ ከበብሂል አማን ገባሪሃ ተወራርጃለሁ ባሪያች ካለም ጋራ እንዳልረታብሽ እመቤቴ አደራ እመቤቴ አደራ እመቤቴ አደራ
እህቶች ከእናንተም እንጂ ለአገልግሎት የቀና ሰው አለ። መቼም ቢሆን ከክፉዎች እንደ ክፉ ኤልዛቤልን እናስታውሳለን። ኤልዛቤል ክፉ ሴት ነበረች። ይህ በአንደኛ ነገሥት ምዕራፍ 21 ከቁጥር 20 እና 25 20 22 23 24 25 ላይ እንዲህ ይላል። አክዓብ በእውነት ሚስቱ እንደጠመዘዘችው፣ ሚስቱ እንደመከረችው፣ የሚስቱን ቃል የሚሰማ የሚስቱን ምክር የሚቀበል፣ ሚስቱ እንደመራችው የሚሄድ እንደ አክዓብ ያለ ክፉ ሰው አልነበረም ይላል። ኤልዛቤል ክፉ ሴት ናት፣ ክፉ ሚስት ናት። ከሴቶች ሁሉ ኤልዛቤል ክፉ ሴት ተብሎ ተጽፎባታል። ታዲያ እሷ ከፍታ አልቀረችም። አክዓብን ባለቤቷን ግደል፣ ደብድብ፣ ቀማ ትል ነበረ። ከዚህ በላይ መሄድ አልችልም። የያዝኩትን ርዕስ ለመወጣት እየጠቃቀስኩት አልፋለሁ እንጂ ስለ ኤልዛቤልና ስለ አክዓብ ለመዘርዘር ጊዜ ያጥርብኛል። በሌላው ቦታ ላይ መጽሐፈ ኢዮብ ምዕራፍ 2 ከቁጥር 9 ላይ የኢዮብ ሚስትም ከሰነፎች ሴቶች እንዳንዷ ነሽ ብሏታል። ኢዮብ መልካም ቀን በነበረ ሰዓት ሲበሉና ሲጠጡ ሲያጠጡና ሲያበሉ 10 ልጆች ሀብትና ንብረት በነበራቸው ሰዓት የኢዮብ ሚስት ያው ጌታን እያመሰገነች ትኖር ነበር። ሀብቱ ሲጠፋ ልጆቿ ሲሞቱ ኢዮብም በሰውነቱ ላይ መግል ሲፈስና ትሉ ሲገነፍል ኢዮብ ሆይ አለችው፣ እስከ መቼ ትታገሳለህ? እግዚአብሔርን ስደብና ሙት አለችው። ኢዮብም እንዲህ አላት፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ ወሰደ፣ እግዚአብሔር እንደወደደ አደረገ፣ እግዚአብሔር ይመስገን። አንቺ ሴት ከሰነፎች ሴቶች እንዳንዷ ነሽ። ብዙ ሰነፍ ሴቶች አሉ ማለት ነው። ከሰነፎች ሴቶች ነው ያለ፣ ከሰነፍ ሴት አላለም። እንዳን ብዙ ሰነፍ ሴቶች አሉ፣ እምነት የሌላቸው፣ በጥቅም ብቻ የሚኖሩ፣ ገንዘብ የሚወዱ፣ ሕግና ስርዓትን የማይጠብቁ፣ ለሰው እንቅፋት የሚሆኑ ብዙ ሴቶች አሉ። እንኳን መረዳት የማይችሉ፣ የመረዳት አቅም የሌላቸው ብዙ ሴቶች አሉ። አንቺ ሴት ከሰነፎች ሴቶች እንዳንዷ ነሽ ይላታል ኢዮብ። እኔስ አለች እየዞርሁኝ እቀላውጣለሁ ከአንዱ ቤት ከአንዱ ቤት፣ አንተ ግን እዚህ ላይ ወድቀህ መግልህ እየፈሰሰ ትልህ እየገነፈለ እስከ መቼ እግዚአብሔር ይመስገን ትላለህ? ናዳዳ እግዚአብሔርን በመስደብ ለእግዚአብሔር ምስጋና ባለመስጠት የሚመጣ ለውጥ አለ እንዴ? ከመከራ ላይ መከራ እንጂ እግዚአብሔርን የጠላ ሰው ተስፋ የለውም።